አርዕስተ ዜና። ትንሣኤ የመስዋዕትነት የጽናትና የተስፋ በዓል ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። በኢየሱስ ክርስቶስ የትንሣኤ ብርሃን የተገኘውን እርቅና ፍቅርን ምእመኑ የሰላምና የአብሮነት እሴቶችን ለማጠናከር ሊጠቀምበት ይገባል ሲሉ የሃይማኖት አባቶች አሳሰቡ። ኢየሱስ ክርስቶስ ለሰው ልጆች ከእስራት ነፃ መውጣት የተቀበለውን መከራ በማሰብ ቀዳም ስዑር ወይም የተሻረው ቅዳሜን ምእመናኑ በጾምና በጸሎት እያሳለፉት ነው። እንዲሁም አዲስ አበባን ጨምሮ በተለያዩ ሀገሪቱ አካባቢዎች እየተካሄደ ያለውን የትንሣኤ በዓልን የተመለከተ ግብይትም የምንላችሁ ይኖረናል። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን የገቡበትን ጦርነት ለማቆም በቅርቡ መፍትሄ ላይ የማይደርሱ ከሆነ አሜሪካ የማደራደር ሚናዋን እንደምታቆም አሳሰቡ። ሰላም የተከበራችሁ ተመልካቾቻችን፣ ሚያዝያ 11 ለተቅዳሜ ቀዳም ስዑር በትንሣኤ ዋዜማ ላይ እንገኛለን። አበይት ዜናዎቹን አስቀድመን አሰምተናችኋል። ብሩክ ተስፋዬ ቀን 7 ሰዓት ዜናዎችን እየመራሁኝ ከእናንተ ጋር ቆይታን የምናደርግ ይሆናል። አብራችሁን ትሆኑ ዘንድ በአክብሮት እጋብዛለሁ። ክቡራን ተመልካቾቻችን፣ በዛሬው የዜና ወጃችን በቀጥታ ስርጭት የተለያዩ ሪፖርተሮቻችን ከተለያዩ አካባቢዎች ላይ መረጃዎችን ወደ አድማጭ ተመልካቾቻችን የሚያደርሱ ይሆናል። በዚሁ መሰረት እንግዲህ ቀዳማዊት እመቤት ዝናሽ ታያቸው ማዕድ ማጋራታቸውን በተመለከተም የትንሣኤ በዓልን አስመልክተው ማዕድ አጋርተዋል። ይህንን በተመለከተ ህይወት አበበ በቀጥታ መስመራችን ላይ ተገኝታ ከአፍታ በኋላ መረጃዎችን የምታጋራን ይሆናል። በተለያዩ አካባቢዎች ግብይቶች እየተካሄዱ ነው። የትንሣኤ በዓልን አስመልክቶ አሚር ጌቱ አዲስ አበባ ቤተል መንዲዳ አካባቢ ነው የሚገኘው። መረጃዎችን ወደ ኋላ ላይ መለስ ብሎ የሚያደርሰን ይሆናል። ከዚሁ ከግብይት ጉዳዮች ጋር በተያያዘ ደግሞ ሳምሶን ገድሉ አዲስ አበባ ላምበረት አካባቢ የሚገኘው የቁም ንሳት ገበያ ላይ ነው ያለው። እሱም እንዲሁ ባለበት አካባቢ ላይ ስላሉ መረጃዎችን እንዲሁ የሚያደርሰን ይሆናል። መቅደስ እንዳለ ከአዲስ አበባ አስኮ ገበያ አካባቢ ላይ ነው ያለችው። እሷም እንዲሁም መረጃዎችን የምታደርሰን ይሆናል ማለት ነው። ነስረዲን ሐሚድ ከአሶሳ አካባቢ ስላለው የእንስሳት ግብይት ወደ ኋላ ላይ ሀሳቦቹን የሚያጋራን ይሆናል። እንዲሁም ደግሞ ከወላይታ ሶዶ ስቱዲዮ ተመስገን ተስፋይም በቀጥታ መስመራችን ላይ መረጃዎችን ወደ አድማጭ ተመልካቾቻችን የሚያደርስ ይሆናል። ክቡራን ተመልካቾቻችን አብሮነታችሁ ከኛ ጋር ይሆን ዘንድ በአክብሮት እጋብዛለሁ። በሰማያት ያለ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ክቡራን ተመልካቾቻችን የትንሣኤ በዓልን ወደ ተመለከቱት ዜናዎቻችን እናልፋለን። ወደ ቀዳሚው ዜና አልፋለሁ። በኢየሱስ ክርስቶስ የትንሣኤ ብርሃን የተገኘውን እርቅና ፍቅርን ምእመኑ የሰላምና የአብሮነት እሴቶችን ለማጠናከር ሊጠቀምበት ይገባል ሲሉ የሃይማኖት አባቶች አሳሰቡ። የ2017 ዓ.ም የትንሣኤ በዓልን በማስመልከት የሃይማኖት አባቶቹ የእንኳን አደረሳችሁ መልእክትን አስተላልፈዋል። ሪፖርተራችን ይድነቃቸው ሰማውን ያዘጋጀው እንደሚከተለው እንመልከት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በትንሣኤው የሕይወት መንገድን ያሳየን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለ2017 ዓመተ ምህረት በዓለ ትንሣኤው በሰላም አደረሰን አደረሳችሁ። ወአርአይከኒ ፍኖተ ሕይወት የሕይወትን መንገድ አሳየኸኝ። መዝሙር 15 ቁጥር 9 እስከ 11። ጌታችን የዚህ ሕይወት ትንሣኤ በኩር ሆኖ ተነስተዋል። ከትንሣኤውም በኋላ ለዘላለም በሕይወት ይኖራል።
በቀጣይም ጊዜው ሲደርስ እኛ ተከታዮቹ የእርሱን አይነት ትንሣኤ ተነስተን በማያልቅ ኃይለ ሕይወት ከሱ ጋር ለዘላለም በሕይወት እንኖራለን። እኛ ኢትዮጵያውያን ከጥንት ጀምሮ በእምነትና በስነ ምግባር እየተመራን በደልን በይቅርታ እየዘጋን እስከ ጋብቻ በሚዘልቅ ባህለ እርቅ ደምን እያደረቅን በወንድማማችነት ፍቅር ተስማምተን በሺ ለሚቆጠሩ ዘመናት እንዳልኖርን እነሆ ዛሬ ለታላቅነታችን በማይመጥን ሁናቴ መለያየትና መጣላት ብሎም እርስ በርስ መገዳደል ዕለታዊ ተግባራችን አድርገን እንገኛለን። አሁንም ለሁሉም ኢትዮጵያውያን ወገኖቻችን የምንማጸነው እባካችሁ እኛ ራሳችን በራሳችን ሸምጋይና ተሸምጋይ ሆነን ችግራችንን ለመፍታት በብርቱ እንስራ፣ መፍትሄም እናምጣ። በክርስቶስ የተወደዳችሁ ብፁዓን ጳጳሳት፣ ክቡራን ካህናት፣ ገዳማውያንና ገዳማውያት፣ መላው ምዕመናንና የሀገራችን ሕዝቦች፣ በመላው ዓለም የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ ቸርነቱ የማያልቅበት አምላክ ሁላችሁንም በሰላም ጠብቆ እንኳን ለ2017 ዓመተ ምህረት ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን እላለሁ። የትንሣኤ በዓል የክርስቲያን ሕይወት መሠረትና ምሰሶ ነው። ሐዋርያው ጳውሎስ እንዳለው ትንሣኤ ባይኖር እምነታችን ከንቱ ሆነ። በመስቀሉና በትንሣኤው እግዚአብሔር ራሱን ከዓለም ጋር አስታርቋል። ቅዱስ ጳውሎስም የማስታረቅን ምስጢር በሰፊው አስተምሯል። ክርስቲያን የዚህ የእርቅ መሳሪያ መሆን ገልጾልናል። በምድር ላይ ያሉ ውብ ነገሮች እውነተኛውን ውበት የሚላበሱት በትንሣኤው ብርሃን ነው። የተስፋ ጭላንጭል ደምቆ የወደፊቱን የሚገልጠው የፍቅር እሳት ከጫፍ እስከ ጫፍ ተስፋፍቶ የሚቀጣጠለው የእምነት ብርሃን ጠቢባንን የሚወልደው በትንሣኤው ብርሃን ነው። በዚህ በትንሣኤ በዓል መላው ምዕመናን ልናደርገው የሚገባን የተቸገሩትን ወገኖች በመርዳትና በመተሳሰብ ያዘኑትን በማጽናናትና በማሰብ እንድታከብሩና ደስታቸውንም ፍጹም እንድታደርጉ ጸጋቸውንም እንድታበዙ አደራ ማለት እንወዳለን። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አህዱ አምላክ አሜን። በሀገር ውስጥና በውጭ ሀገር ለምትገኙ የወንጌል አማኝ አብያተ ክርስቲያናት ካውንስል ምዕመናን፣ የክርስትና እምነት ተከታዮችና ኢትዮጵያውያን ወገኖች በሙሉ ልዑል እግዚአብሔር አምላክ ሁላችሁንም በሰላምና በጤና ጠብቆ እንኳን ለ2017 ዓ.ም የትንሣኤ መታሰቢያ በዓል አደረሳችሁ በማለት በራሴና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስም መልካም ምኞቴን ስገልጽ በደስታ ነው። የትንሣኤን መታሰቢያ በዓል ስናከብር እግዚአብሔር ለሰው ልጆች ያለውን ታላቅ ፍቅርና ከዚህም የተነሳ አንድያ ልጁን ስለኛ ኃጢአታችን በቅድስና እንመላለስ። ሀገራችን ኢትዮጵያ በተደጋጋሚ የእርስ በርስ ግጭቶች የተነሳ ብዙ ጉዳትን እንዳስተናገደች የሚካድ አይደለም። በዋናነት ለድህነታችንና ወደ ኋላ ለመቅረታችን ምክንያቱ ልዩነቶችን በውይይት ከመፍታት ይልቅ መሳሪያ በማንሳት መጠፋፋት ላይ ማተኮራችን እንደሆነ ግልጽ ነው። አንዳችን በሌላው ላይ ያስከተልነው ጉዳት
ጥላቻን ከትውልድ ወደ ትውልድ ከማሸጋገርና የሕዝባችንን ሰቆቃ ከማራዘም በስተቀር አንዳችን መልካም ነገር አላስገኘልንም። ይህ እየታወቀ አሁንም ከመጠፋፋት አዙሪት ለመውጣት የምናሳየው ፈቃደኝነት አለመኖር ወይም ማዝጋሚ መሆን እጅግ ያሳዝናል። የችግራችን መፍትሄ ያለው በእኛው እጅ ስለሆነ ችግሩ ተባብሶ የበለጠ ጉዳት ሳያስከትል ቆም ብለን ልናስብ ያስፈልጋል። በፍጹም ቅንነት መከባበርና መደማመጥ በእርቅ የሀገራችንን ሰላም በአስተማማኝ ሁኔታ ለማረጋገጥና የሕዝባችንንም አንድነት በጽኑ ዓለት ላይ ለማቆም መወያየት ግድ ይለናል። ስለዚህ አሁንም ካውንስላችን የሰላም ጥሪውን በመደጋገም ሲያስተላልፍ በእግዚአብሔር ስም ነው። ትንሣኤ የመስዋዕትነት የጽናትና የተስፋ በዓል ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ የትንሣኤ በዓልን አስመልክቶ የእንኳን አደረሳችሁ መልእክትን አስተላልፈዋል። እንደሚከተለው ይቀርባል። እንኳን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። ትንሣኤ የመስዋዕትነት የጽናትና የተስፋ በዓል ነው። የበደለው ዓለም ነው፣ የተሰዋው ግን ክርስቶስ ነው። ያጠፋው የሰው ልጅ ነው፣ የካሰው ግን ክርስቶስ ነው። ባለ ዕዳው ሰው ነው፣ ከፋዩ ግን ክርስቶስ ነው። የክርስቶስ ሞት አንድም ለማዳን ነው፣ አንድም ለትምህርት ነው። ስለ ብዙዎች ሲባል መሥዋዕትነት ካልተከፈለ ብዙዎችን ማዳን አይቻልም። ሀገርን፣ ሕዝብን፣ ወገንን ማዳን ከተፈለገ መሥዋዕትነት መክፈል ይገባል። ቃል ክርስቶስ በቃሉ ብቻ አልተናገረም፣ በመስቀል ላይ ውሎ ፍቅሩን በተግባር ገለጠው እንጂ። ራሱ አስታራቂ፣ ራሱ ታራቂ፣ ራሱም መሥዋዕት ሆነ። ዛሬ ኢትዮጵያን የሚወድ ሁሉ መሥዋዕት ለመሆን የተዘጋጀ መሆን አለበት። በሌሎች መሥዋዕትነት መጓዝ የኦሪት ሰዎችም አድርገውታል። ሺህ በጎችንና ሺህ ፍየሎችን ሰውተው ነበረ፣ አልሆነም እንጂ። ሀገርን ማዳን የሚቻለው ሌሎችን በመሰዋት አይደለም፣ ራስን በመሰዋት እንጂ። የራስን ጉልበት፣ ጊዜና እውቀት በመሰዋት እንጂ። የራስን ክብርና ኢጎ በመሰዋት እንጂ። ሀገርን ለማዳን ወደ ትሕትና፣ ወደ ዕርቅና ወደ ምክክር መስቀል አውርዶ ራስን መሰዋት ያስፈልጋል። መስቀል መከራ ነው፣ ስድብ ነው፣ ግርፋት ነው፣ ውርደት ነው። ራሳችንን ለሰላምና ለዕርቅ መንገድ ስናዘጋጅ ከብዙዎች ዘንድ ስድብ፣ ርግማን፣ መከራ ይጠብቀናል። የሚያዋጣን ግን ከሊቶስጥራ እስከ ቀራንዮ የኢትዮጵያን መስቀል መሸከም ነው። ለኢትዮጵያ ትንሣኤ ስንል መስቀሏን መሸከም። ትንሣኤ ከጽናት በኋላ የሚገኝ ድል ነው። ከፊቱ የጅምላ ፍርድ አለው። ከፊቱ ውግዘት አለው። ከፊቱ ግርፋት አለው። ከፊቱ መራቆት አለው። ከፊቱ መከዳት አለው። ከፊቱ የፀሐይ መጨለም፣ የጨረቃ ደም መልበስ፣ የከዋክብትን መርገፍ አለው። በዚህ ሁሉ ግን በሸላቾቹ ፊት ዝም እንደሚል በግ ክርስቶስ በጽናት ቆመ። ስለ ዓላማ ሲባል መከራን ታገሰ። ስለ ሰው ልጅ ሲባል ሁሉን እየቻለ በጽናት ተጓዘ። ሀገር ጽናት ትፈልጋለች። በመከራዎችና በውግዘቶች ፊት በጽናት መቆም፣ በስድብና በንቀት ፊት በጽናት መቆም። እንደ ፀሐይ የሚታዩት ልሂቃን ሲጠፉ፣ እንደ ከዋክብት የሚታዩት ክቡራን ሲረግፉ በጽናት መቆም። አብረው የነበሩ ፈርተውና ተሽጠው ሲከዱ በጽናት መቆም ሀገር ትፈልጋለች። በሚጸኑት ዘንድ የኢትዮጵያ ትንሣኤ እጅግ ቅርብ ብቻ አይደለም፣ የሚታይም ነው። ትንሣኤ ተስፋ ነው። ፈተናው እንደሚያልፍ ተስፋ ይሰጣል። አርብን ላየ እሁድ የሚመጣ አይመስልም ነበር። የመቃብሩን ድንጋይ ላየ የሚነሳ አይመስልም ነበር። ማኅተሙን ላየ የሚፈታ አይመስልም ነበር። ጨለማውን ላየ ብርሃን ሩቅ ይመስል ነበር። ሁሉም ግን ተገለበጠ። ታሪክን የታሪኩ ጌታ ለወጠው። ተስፋችን በደጅ ነው። አርብ ላይ እሁድን እናየዋለን። ከሞት ባሻገር ሕይወትን፣ ከመቃብር አልፈንም ትንሣኤን የምንመለከት ነን። የሚጨበጥ ሕልም፣ የጠራ ምናብ አለን። ስለዚህም ወጀብና አውሎ ነፋስ አያስደንቀንም። ዛሬ ለነገ ሞት ለትንሣኤ ቦታ እንደሚለቁ የምናውቅም የምናምንም ነን። ለኢትዮጵያ ትንሣኤ የሚተጉ ብዙዎች ናቸው። የሕማማቱ ጊዜ እያለፈ ነው። አሁን አርብ ወደ ማታ ላይ ነን። ከጸጥታው ቀን በኋላ የኢትዮጵያ ትንሣኤ ይመጣል። ከሄዱት ብዙዎች ይመለሳሉ። ከተሳሳቱት ብዙዎች ያስተውላሉ። አርብ ዕለት በከንቱ የጮኹት ብዙዎች ያፍራሉ። ፈራጆች ይጸጸታሉ።
ተገዳዳሪዎች ይበታተናሉ፣ የመቃብር ጠባቂዎች ይደነግጣሉ። ኢትዮጵያ ግን አይቀሬ በሆነው ትንሣኤ ትነሳለች። ትንሣኤው ከእስራኤል ለዓለም እንደተገለጠው ሁሉ ኢትዮጵያም ለዓለም ትገለጣለች። የትንሣኤ በዓል የሚያስተምረንም ይህንኑ ነው። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘለዓለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ሚያዝያ 11 ቀን 2017 ዓ.ም የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ። ቀዳማዊት እመቤት ዝናሽ ታያቸው የትንሣኤ በዓልን ምክንያት በማድረግ የማዕድ ማጋራት አደረጉ። ቀዳማዊት እመቤቷ ከሙሉ ፍቅርና ብርሃን ይሁን ከተሰኘ የበጎ አድራጎት ድርጅት ለመጡ 100 ሕፃናት ነው ድጋፉን ያደረጉት። ድጋፉን የተከታተላችሁ ህይወት አበበ በቀጥታ መስመራችን ላይ ትገኛለች። ህይወት እንዴት ውለሻል? በዛሬው ዕለት እንግዲህ የትንሣኤ በዓልን በማስመልከት የተደረገው ድጋፍ እንደምን ያለ ነው? ድጋፍ የተደረገላቸውም ልጆች ጋር በነበረሽ ቆይታ ምን ሀሳቦችን አጋሩሽ? የሚሉትን ብታካፊን። አመሰግናለሁ። እንደምንላችኋል ተመልካቾች። እንግዲህ በትንሣኤ በዓል ዋዜማ ላይ ነው የምንገኘው። ቀዳማዊት እመቤት ዝናሽ ታያቸውም ከሁለት በጎ አድራጎት ለተውጣጡ 100 ሕፃናት ነው በዛሬው ዕለት የማዕድ መጋራት ያደረጉት። እንግዲህ በዓል ነው፣ ዘይት ያስፈልጋል፣ እንዲሁም ዳቦ ለመጋገርም ዱቄት ያስፈልጋልና እንደዚህ አይነት ይዘት ያላቸው ድጋፍ ነው በዛሬው ዕለት የተደረገው። በጎ አድራጎት ተቋማቱ ስማቸው ሙሉ ፍቅርና ብርሃን ይሁን ይሰኛል። እነዚህ የበጎ አድራጎት ተቋማት በዋናነት ሕፃናት ላይ የሚሰሩ ናቸው። እንግዲህ በርካታ ችግረኞች እናቶችን ልጆቻቸውን በመያዝ እናቶች ደግሞ ሰርተው እንዲመጡ የሚያስችሉ በጎ አድራጎት ተቋማት ናቸው። በከተማችን በአዲስ አበባ ከተማ የተለያዩ ቦታዎች ነው እንግዲህ ይህንን በጎ ስራ እያከናወኑ የሚገኙት። በዛሬው ዕለት እንግዲህ በተደረገላቸው ድጋፍም በጣም ደስ መሰኘታቸውን ነው የበጎ አድራጎት ተቋማቱ መስራቾች የነገሩ። እንግዲህ ቀዳማዊት እመቤት ዝናሽ ታያቸውም እነዚህን ልጆች አግኝተው እንግዲህ የማዕድ ማጋራቱን አድርገዋል። እንኳን አደረሳችሁም ብለዋል። እንግዲህ ከበጎ አድራጎት ተቋማቱ መስራቾች ጋር ባደረጉት ቆይታ ደግሞ የተረዳሁት ነገር እንግዲህ የነዚህ ህጻናት ወላጆች በብዙ ችግር ውስጥ እያለፉ በመሆናቸው ለትንሣኤ በዓል እንደዚህ አይነት ድጋፍ ስለተደረገላቸው በጣም ደስ እንዳላቸው ነግሮኛል። እንግዲህ በሀገራችን በዓላት ሲመጡ እንዲሁም በሌሎች ጊዜያትም መረዳዳት፣ መደጋገፍ ያለ ነው እና መላው ኢትዮጵያ ህዝብ እንግዲህ በአካባቢው የሚገኙ ችግረኞችን እንዲረዳ የሚል መልእክታቸውንም ነው ያስተላለፉት። አመሰግናለሁ ህይወት፣ ባለሽበት መልካም ጊዜ ይሆነልሽ። አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። የትንሣኤ በዓልን ስናከብር ለሀገራችን ኢትዮጵያ ሰላም በመጸለይ ሊሆን ይገባል ሲል የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። የ2017 ዓ.ም የትንሣኤ በዓልን ምክንያት በማድረግ ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ መልእክቱን አስተላልፏል። ጉባኤው በመልእክቱ ምዕመኑ በዓሉን ሲያከብር የተቸገሩ ወገኖችን በመርዳትና በመጠየቅ እንዲሁም ለኢትዮጵያ ሰላም በመጸለይ ሊሆን ይገባል ብሏል። የትንሣኤ በዓል ለክርስቲያኖች ከድቅድቅ ጨለማ ወደ ታላቅ ብርሃን የተሸጋገሩበት የደም ዋጋ የተከፈለበት ድንቅ የድል ክብረ በዓል ነው ብሏል። የትንሣኤ ክብረ በዓል ከሞት የመነሳት ሕያው ምስክር ነውና እርስ በርሳችን እንዋደድ፣ የተቸገሩትን እንርዳ፣ የታመሙትን እንጠይቅ፣ የተጣሉትን እናስታርቅ፣ ምክንያቱም የትንሣኤ ሕይወት መገለጫው በጎነት ነው ሲልም የኢትዮጵያ ሃይማኖት ተቋማት ጉባኤ አክሏል። ከትናንቱ ይልቅ ዛሬ የሰላም ሰው ለመሆን በመወሰንና ሰላምን ለማስፈን የበኩላችንን አስተዋጽኦ ለማድረግ ቃል በመግባት ሊሆን ይገባልም ብሏል። የኢትዮጵያ ሃይማኖት ተቋማት ጉባኤ በእንኳን አደረሳችሁ መልእክቱ።
ቀዳም ስዑር ወይም የተሻረው ቅዳሜ ኢየሱስ ክርስቶስ ለሰው ልጆች ከእስራት ነፃ መውጣት የተቀበለውን መከራ በማሰብ ምእመናኑ በጾምና በጸሎት ያሳልፉታል። በዕለቱ ካህናት እርጥብ ቄጠማ በመያዝ በቤተ ክርስቲያን ደጃፍና በየቤቱ እየሄዱ ለምእመናኑ ያድላሉ። መስከረም ቸርነት በዚሁ ዙሪያ ያሰናዳቸዋል። እንመልከት። የምንገኘው ቅዱስ ራጉኤል ቤተክርስቲያን መርካቶ አካባቢ ነው። ዛሬ እንግዲህ በኦርቶዶክስ ተዋሕዶ ቤተክርስቲያን የሚከበረው የቀዳም ስዑር በዓል ላይ ነው የምንገኘው። ስቅለት እንግዲህ የስቅለት ማግስት እንዲሁም ደግሞ የትንሣኤ ዋዜማ ላይ ነው የምንገኘው። ቀዳም ስዑር እንደሚታወቀው ኢየሱስ ክርስቶስ ለሰው ልጆች ሲል የከፈለውን ዋጋ በማሰብ የሚከበር እንደሆነ ይታወቃል። ከዚህ አጠገቤ አንድ አባት ይገኛሉ። ከእሳቸው ጋር ደግሞ ቆይታ የምናደርግ ነው የሚሆነው። አባቴ ራስዎትን ያስተዋውቁኝ። መልካም። በቅድሚያ እንኳን አደረሰን፣ እንኳን አደረሳችሁ። እንግዲህ የደብረ ኃይል ቅዱስ ራጉኤል ቤተክርስቲያን አንዱ ከሊቃውንቱ አንድ እኔ መልአከ ፍስሐ እባላለሁኝ። እንግዲህ የዛሬው በዓል እንደገለጽው የትንሣኤ ዋዜማ ነው። በዚህ ዕለት ገብረ ሰላመ በመስቀሉ ትንሣኤው አጋደ ብለው ሊቃውንቱ ሲዘምሩ ነበረ። ይህ ምንድን ነው? ገብረ ሰላመ በመስቀሉ በኖህ ጊዜ የንፍር ውሃ የጥፋት ውሃ ዘንሞ ነበረ። ኖህ ከነ ልጆቹ በመርከብ ገብቶ 40 ቀን 40 ሌሊት ተቀምጦ ነበረ። መጨረሻው ውሃው ሲጎድል የጥፋቱ ውሃ ሲጎድል መጀመሪያ ቁራ ላከ። ቁራ በዚያው ወጥቶ መልእክቱን ሳይመልስ ቀረ። እንደገና ድጋሚ ርግብን ላከ። ርግብ ሐጸ ማየ አይ ነትገ ማየ አይ የጥፋት ውሃ ጎደለ፣ የጥፋት ውሃ ጠፋ ብላ የምስራች ይዛ የመጣችበት የቄጠማ ምልክት ይዛ የገባችበት ነው ወደ መርከቡ። አሁን ሊቃውንቱ በየመንደሩ በየሰፈሩ እየዞሩ ሕዝበ ክርስቲያኑን የምስራች እያሉ ቄጠማው ሲያድሉ ይገኛሉ። በዛሬው ዕለት አጠቃላይ ጌታችን ኢየሱስ ክርስቶስ ሰላምን የሰበከበት፣ ሞትን የተሻረበት፣ ዲያብሎስ የተሻረበት፣ ሰላምን የሰበከበት ነው። በመስቀሉ የከፈለውን ዋጋ ለዓለም ሁሉ ለተለየ ሕዝብ ለተለየ ክርስቲያን ሳይሆን ለዓለም ሁሉ ነው የከፈለበት እና በዚህ በዓል የምስራች ብለው እየዞሩ የሚያድሉት ቄጠማ ሊቃውንቱ በዚህ ምክንያት ነው። እንግዲህ ቀደም ሲል እርስዎም እየገለጹት እንደነበረው ኢየሱስ ክርስቶስ ለሰው ልጆች የከፈለበትን መስዋዕትነት የከፈለውን ዋጋ ታሳቢ በማድረግ ነው ምእመናኑ እየጾመ እየጸለየ የሚገኘው። ምእመናኑ ከዚህ ምን መማር አለበት? በጣም ጥሩ። ከዚህ ምእመናኑ የሚማሩበት ትምህርት ሰላምን፣ እርቅን፣ ርኅራኄን፣ ደግነትን፣ የተቸገረውን መርዳት፣ የተጣላውን ማስታረቅ፣ ያዘነውን ማረጋጋትና ማጽናናት፣ አጠቃላይ የተቸገሩ ሁሉም መርዳት ይመለከታቸዋል። ምክንያቱ ጌታችን ኢየሱስ ክርስቶስ ሰላምን የሰበከበት ምክንያት ለዚህ ነው። ተመልካቾች እኛም እንግዲህ ባደረግነው በዚህ በቅዱስ ራጉኤል ቤተክርስቲያን ተገኝተን ባደረግነው ቅኝት ምእመናኑ እርጥብ ቄጤማ እንግዲህ ግንባራቸው ላይ በማሰር በመጸለይ በመጾም እያሳለፉት ነው የሚገኙት። ለሰዓቱ ያሉኝ መረጃዎች እነዚህ ናቸው። ከዚሁ ጋር በተያያዘ በሰሙነ ሕማማት በስቅለት ማግስት የሚውለው ቅዳሜ ቀዳም ስዑር በመባል ይጠራል። በቀዳም ስዑር ቀሳውስቱና ዲያቆናቱ ቃጭል እየመቱ ቄጠማን ለምእመናን ይሰጣሉ። ለመሆኑ ቀዳም ስዑር ከሌሎች የሰንበት ቀናት ተለይታ ለምን የጾም ቀን ሆነች? የቀኑ ትርጓሜስ ምን ይነግረናል? ሪፖርተራችን አይዳ ከበደ በቀኑ ስያሜና ምንነት ከእምነቱ አባቶች ጋር ቆይታ አድርጋ ተከታዩን ዘገባ አሰናድታለች። በሰሙነ ሕማማት በስቅለት ማግስት የሚውለው ቅዳሜ ቀዳም ስዑር ተብሎ ይጠራል። ታዲያ በዚህ ዕለት ቀሳውስቱና ዲያቆናቱ እንዲሁም ሊቃውንቱ ቃጭልን እየመቱ ገብረ ሰላም በመስቀሉ የሚለውን ያሬዳዊ መዝሙር በመዘመር ለምእመናኑ ቀጤማን ያድላሉ። ምእመናኑም የተሰጣቸውን ቀጤማ ግንባራቸው ላይ ያስሩታል። ታዲያ ይሄ ትርጓሜውም ጌታን ፈጣሪ ለመስቀል እያሰቃዩት ባሉ ጊዜ በጭንቅላቱ ላይ ያሰሩለትን የሾህ አክሊልን የሚያስታውስ ነው።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 ታላላቅ አጽዋማት አሉ። ከሰባቱ አጽዋማት መካከል የአብይ ጾም ዋናውና ታላቁ ወይንም ትልቁ ጾም ነው። የዚህ ጾም የመጨረሻው ሳምንትም ሰሞነ ሕማማት ይባላል። በሰሞነ ሕማማት በስቅለት ማግስትና በትንሣኤ ዋዜማ ያለችው ቅዳሜ ደግሞ ቅዳም ስዑር ወይንም ቅዳም ሾር ትባላለች። በኢትዮጵያ ኦርቶዶክስ አስተምሮ መሰረት ከፋሲካ ዋዜማ ከምትሆነው ቅዳሜ በስተቀር ቅዳሜ መጾም እንደሌለባት ይነገራል። ታዲያ ቅዳም ሱር ክርስቶስ በመቃብር በስጋ አርፎ የዋለበት በመሆኑና መከራውን በማሰብና ትንሣኤውን በመናፈቅ በዓመት አንድ ጊዜ ትጾማለች። ከዕለተ ዓርብ ከመስቀሉ ጀምሮ ክርስቶስ እስከሚነሳ ድረስ የጾሙት ጾም ስለሆነ ቀዳሚት ተሻረ የሚባለው በጾም ነው። አንዱ ይሄ ነው። ሁለተኛው ቀዳም ስዑር ማለት ስዕረ ለመለመ ይላል ግሱ ቃል። ለምለም ቅዳሜ ትባላለች። መሻር ብቻ ሳይሆን ለምለም ቅዳሜ ነው የምትባለው። ይህም የምስራች ነው። የምስራች ቀን ለምለም ቅዳሜ ካህናቱ የለመለመ ቄጠማ ይዘው እንኳን ደስ አላችሁ የምስራች ገብረ ሰላመ በደመ መስቀሉ ክርስቶስ በመስቀሉ ደም ሰላማቶ ለነበረው ዓለም ሰላም ሰጠ፣ ደስ ይበላችሁ። እንደውም ክርስቶስ ተመረመረ፣ ሰይጣን ታሰረ፣ ደስ ይበላችሁ የምስራች እያሉ የምስራች ይናገራሉ። አቤቱ አንተን እናመሰግናለን ወንሴብሐከ። መጽሐፍ ሲነበብ የመጀመሪያ ባልሆና የምናገኛት ማናት? ቅዳሜ ናት። ከቅዳሜ የቀደመ ባል የለም። ነገር ግን አንድ ቀን ተሽራለች። መቼ? ዛሬ። በምን ተሻረች? በጾም። በነገራችን ላይ በማይጾምበት ቀን መጾም መሻር ነው። ግልጽ ነው አይደል? 318 ሊቃውንት ወይም ሰለስቱ ምዕት የሚባሉት በሃይማኖተ አበው ሕንጻ መነኮሳት በሚባለው ምዕራፍ 20 ቁጥር 27 ላይ እንዲህ ብለዋል። እንደ ሌሎቹ ቀኖች በሁለቱ ሰንበቶች አትጹም፣ ከአንዲት ቀን በቀር ብቻ ኢየሱስ ክርስቶስ ውስተ መቃብር፣ ጌታችን ኢየሱስ ክርስቶስ በመቃብር ተኝቶ ከዋለባት ካደረባት ከፋሲካ ዋዜማ ወይም የፋሲካ ዋዜማ ከምትሆን ነገ ትንሣኤ አይደል? ነገ ፋሲካ ነው። ከፋሲካ ዋዜማ በቀር ወይም የፋሲካ ዋዜማ ከምትሆን ከቅዳሜ በቀር አትጹም ይላል። ስለዚህ ቅዳሜ በምን ተሻረች? በጾም። በቀዳም ሱር ካህናቱና ዲያቆናቱ ቃላዋዲ ወይንም ቃጭል እየመቱ ለምእመናኑ ቀጤማን እያደሉ የትንሣኤውን መገለጥ የሚያበስሩበት ዕለት መሆኑን የሃይማኖት አባቶች ይገልጻሉ። ከሌሊቱ ጀምሮ ቀደም ብሎ ቃለ እግዚአብሔር ያሬድ ቃለ እግዚአብሔር በማቅረብ ስለ ነገረ መስቀሉ አብዝቶ በመዘመር መዋሥዕት የሚባል አለ። በተለይ በጸሎተ ፍትሐት ለሚመናን አገልግሎት የሚሰጥ መዋሥዕቱን በመምራት ምቅናይ መኃልየ መኃልይ ዘሰሎሞን በመተርጎም ትርጉሙን በመተርጎም በጧትም ሰዓት ደግሞ ቄጤማውን በመባረክ ለሚመናን የምስራቹን በመስጠት የሚከበር በዓል ነው። በዓሉ ለሰው ልጆች ሁሉ የተከፈለ መስዋዕትነት ተምሳሌት በመሆኑ ምእመኑ በዓሉን በሰላምና በመተሳሰብ ሊያከብረው እንደሚገባም የሃይማኖት አባቶች ይናገራሉ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ትርጉም አለው። ለሰው ልጆች ሁሉ የተከፈለ የቤዛነት ዋጋ ነው። በመስቀሉ ደም ሰላምን አግኝቷል እና ሰላም ለሰው ልጅ እጅግ ወሳኝ ነው። ክርስቶስም የሰላም አለቃ ነው የተባለ። ያለ ሰላም ወጥቶ መግባት አይቻልም። ሰርቶ መኖር አይቻልም። ልጅ ማሳደግ አይቻልም። ስለዚህ ለዓለም ሰላም ያስፈልጋል፣ ለሀገር ሰላም ያስፈልጋል። ቤተክርስቲያን ሁልጊዜ ስለ ሰላም የምትጸልየው መስቀሉ ሰላም ነው። መስቀሉ የነጻነት ምልክት ነው። መስቀሉ የድል አርማ ነው። ዓይን የሚጾምበት፣ አንደበት የሚጾምበት፣ ጆሮ የሚጾምበት በጣም ልዩ ወቅት፣ ለእግዚአብሔር ምስጋና የሚበዛበት፣ ለነዳያን አብዝተን የምንመጸውትበት፣ ርኅራኄ የምናደርግበት፣ ፍቅርን የበለጠ የምንሰብክበት ወቅት ማን ነው ከተባለ ጾም ነው። ከአጽዋማት ደግሞ ዋናው የአጽዋማት ሁሉ አለቃ ማን ነው? አብይ ጾም። ለምን አብይ ጾም ተባለ? ዓለምን የፈጠረ ኢየሱስ ክርስቶስ ስለ ጾመው። ለማን ብሎ? ለኛ ብሎ። በዚህ ወቅት ክርስቶስ በመስቀል ተሰቅሎ በፈሰሰው ደሙ በሰማይም በምድርም ላሉት ሁሉ እርቅንና ሰላምን አድርጓል። ታዲያ የአብይ ጾም ፍቅርን፣ ሰላምንና መረዳዳትን ከመስበክ ባሻገር ምእመኑ እነዚህን በጎ ተግባራት የዘውትር ተግባሩ የሚያደርግበት ሊሆን እንደሚገባም የሃይማኖት አባቶች ይገልጻሉ።
ንሴብሐከ አንተ ምስጋና እናቀርባለን። እቺ የዛሬዋ ቀን ቅዳም ሱር ወይንም የተሻረችው ቅዳሜ ተብላ ትጠራለች። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ ቅዳሜ የጾም ቀን አይደለችም። ይህች ቅዳሜ ግን ከወትሮው በተለየ የጌታን ወይንም የፈጣሪን መከራ ለማሰብ ተጾማ ትዋላለች። ለዛም ነው የተሻረችው ቅዳሜ የተባለችው። በዕለተ ትንሣኤ የአዲስ ቀን ልዩ የበዓል የዜና ሾው በሀገር ጉዳያችን የአብይ ጾም ፍጻሜ የሆነውና የመላው ክርስትና እምነት ተከታዮች በታላቅ ደስታ የሚያከብሩት ዕለተ ትንሣኤ ነው። አባታችን በሰማያት በዕለተ ትንሣኤ ወይም ፋሲካ ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበትና ለሰው ልጆች ያለውን የፍቅር ጥግ ያሳየበት ቀን ተደርጎም ይወሰዳል። አዲስ ቀን የሀገር ጉዳይም ኢየሱስ ክርስቶስ በሞቱና በትንሣኤው ያሳየውን ትሕትና፣ ፍቅር፣ መታዘዝና ዝቅ ማለትን ሰዎች በሕይወታቸው ውስጥ እንዴት ሊማሩበት ይገባል ሲልም ይጠይቃል። አዲስ ቀን ይህንን የሀገር ጉዳይ ጨምሮ ሌሎች የትንሣኤ በዓልን ማዕከል ያደረጉ ልዩ ዝግጅቶችን ይዞ እሁድ ከጠዋቱ 1 ሰዓት እስከ 3 ሰዓት ከመቅደላዊት ደረጀና ከሰናይት ብርሃኔ ጋር ይጠብቃችኋል። አዲስ ቀን በበዓል ወቅት ሰፊ ግብይት ከሚከናወንባቸው ስፍራዎች አንዱ በአስኮ የሚገኘው የገበያ ስፍራ ነው። ገበያው የግብርና ምርቶች፣ እንቁላልና ለአዘቦት ቀንም ሆነ ለበዓል ምርቶች የተለያዩ ግብዓቶች ይቀርቡበታል። ከዚሁ ጋር በተገናኘ በገበያ ስፍራው የምትገኘው ባልደረባችን መቅደስ እንዳለ የግብይት ድባቡን ልታስቃኝን በቀጥታ መስመራችን ላይ ትገኛለች። መቅደስ እንዴት ውለሻል? እስኪ ባለሽበት አስኮ ገበያ ያለው የግብይት ሁኔታ ከበዓል ዋዜማ ላይ ነው ያለነውና የግብአቶች ዋጋ እንደምን ያለ ነው? በበቂ ሁኔታ ቀርቧል ወይ? የሚሉትን ጉዳዮች ብታጋሪን፣ አያይዘሽም ያው ለራስሽም ለሌሎችም መረጃዎች ይሆን ዘንድ የዶሮ ገበያውንም የተመለከተ ብታክይልን። አመሰግናለሁ። እንግዲህ ያለሁት በአስኮ ገበያ ነው። በዚህ እንግዲህ የበዓል ድባብ በሰፊው የሚታይበት ነው። የበዓል ዋዜማ መሆኑ የሚያስታውቅበት ቦታ ነው። እንግዲህ ሸማቾች ከምግብ ምርቶች ባለፈም ለቤት ውስጥ የሚያገለግሉ የተለያዩ ቁሳቁሶችን ለበዓል ማድመቂያ የሚሆንም ጎን ለጎን ከምግብ ምርቶች ጋር እየገዙ እንደሆነ ተመልክቻለሁ። እንግዲህ በትንሣኤ በዓል በብዙ ኢትዮጵያውያን ቤት ተፈላጊ የሆነውን የዶሮና የእንቁላል ምርቶችን ዋጋ አስቀድሜ እነግራችኋለሁ። የዶሮ ዋጋ ከ1500 ብር ጀምሮ እስከ 2800 ብር በመሸጥ ላይ ይገኛል። ዝቅተኛ ዋጋ ለሚፈልግ ደግሞ ሴት ዶሮም በገበያዋ ላይ አለ ከ600 ብር ጀምሮ። በአጠቃላይ የዶሮ ገበያ እንግዲህ አምና ከነበረበት የዋጋ ጭማሪ ማሳየቱን ከሸማችም ከነጋዴም ሰምቻለሁ። የእንቁላል ምርትን ስንመለከት ከ17 ብር ጀምሮ እስከ 20 ብር ድረስ እየተሸጠ እንደሚገኝ ተዘዋውሬ ተመልክቻለሁ። ከዶሮና እንቁላል ውጭ ያሉ የበዓል ማድመቂያ ግብይቶችን ስንመለከት ደግሞ ዘይት ባለ 5 ሊትር ከ1500 ብር ጀምሮ እስከ 1650 ብር ድረስ በመሸጥ ላይ ይገኛል። ቂቤን ስንመለከት ደግሞ ከ550 ብር ጀምሮ እስከ 1200 ብር እየተሸጠ ይገኛል። የኮረሪማ ዋጋን ስንመለከት 2000 ብር መድረሱን ከሸማቾች ሰምቻለሁ። ሌላኛው እንግዲህ የበዓል ማድመቂያ ሽንኩርት ነው። ቀይ የሀበሻ ሽንኩርት 1 ኪሎ 100 ብር፣ እንዲሁም ደግሞ የፈረንጅ ቀይ ሽንኩርት ደግሞ ከ70 እስከ 75 ብር እየተሸጠ ይገኛል። እንዲሁም ደግሞ ነጭ ሽንኩርትን ስንመለከት ከ350 ብር እስከ 400 ብር እየተሸጠ ይገኛል። አጠቃላይ የዘንድሮ የበዓል ገበያ ላይ ነጭ ሽንኩርት፣ ኮረሪማና ዶሮ ላይ ከፍተኛ የዋጋ ጭማሪ መታየቱን ከሸማችም ከነጋዴም ሰምቻለሁ። እንግዲህ የነገርኳችሁ ምርቶች የዋጋ መለየታቸው አንድም ካገባብ እንዲሁም ከጥራት ከምርቶቹ አይነት እንደሚላይ ሰምቻለሁ። ለአሁን ያለኝ መረጃ ይህ ነው። ብሩክ አመሰግናለሁ። መቅደስ እጅግ አድርጌ አመሰግናለሁ። መልካም ቀን ተመኘው። ከዚሁ ጋር በተያያዘ ወደ ሌሎች ግብይት ዘገባዎች እናልፋለን። የትንሣኤ በዓል ግብይት ላይ በበግና ፍየል ላይ የተወሰነ ጭማሪ እንዳለ ሸማቾች ተናገሩ። የአቅርቦት እጥረት ባይኖርም ከባለፉት በዓላት አንጻር ግን የተወሰነ የዋጋ ጭማሪ መኖሩን መታዘባቸውንም ተናግረዋል። ይህንኑ በተመለከተ መረጃውን ሊያጋራን ባልደረባችን ሳምሶን ገድሉ ላምበረት የቁም እንስሳት ገበያ ላይ ይገኛል። ሳምሶን እንዴት ውለሃል? የዘንድሮ የበዓል የቁም እንስሳት ገበያ
ከዋጋ አንጻር ጭማሪ እንደታየበት ነጋዴዎችም ሸማቾችም እንደጠቆሙ የተወሰኑ መረጃዎች ላይ አይተን ነበረ። ከባለፉት በዓላት አንጻር ምንድነው የተለየ ነገርስ ያለው? ሀሳቦችን ብታክል። አመሰግናለሁኝ ብሩክ። እንግዲህ እኔ የምገኝበት እዚህ ላምበረት የሚገኘው የከብቶች የቁም እንስሳት ገበያ በስፋት በተለይ በግና ፍየል በስፋት የሚገኝበት አካባቢ ነው። እዚህ እንግዲህ የተወሰኑ ሸማቾችን ለማናገር ሞክሬ ነበረ። በበግም እንዲሁም ደግሞ በፍየል ላይ የዋጋ ጭማሪዎች መኖራቸውን አንስተውልኛል። እንግዲህ እነዚህ የዋጋ ጭማሪዎች ከባለፉት በዓላት ወይም ከዚህ በፊት ከነበሩት በዓላት ጋር ሲነጻጸር ከፍተኛ ሊባል የሚችል መሆኑንም ጭምር ነው ያነሱልኝ። እንግዲህ በዋጋ ደረጃ የተወሰኑ ለማየት ሞክሬ ነበረ። እኔም ከነዚህ መካከል ፍየል ለምሳሌ ብንመለከት መነሻ 15000 ነው እዚህ አካባቢ እየተሸጠ የሚገኘው። እንግዲህ ምንም ማትል እንደው አነስ ያለችዋ ተብላ የምትነሳው ናት። እንግዲህ ከ15000 ብር ጀምሮ እየተሸጠች የምትገኘው ከፍተኛው 28000 29000 አካባቢ ድረስ እየተሸጠ እንደሚገኝ ነው እኔም ዞር ዞር ብዬ ለመታዘብ የሞከርኩት። እንግዲህ ይህ ነው ዋጋው በጣም ተወዷል እንዲሉ የሚያደርጋቸው ሸማቾች ብዙ እንግዲህ ከዚህ መግዛት የሚችል እየገዛ ያልሆነ ደግሞ ሌሎች አማራጮችንም እየፈለገ እንደሚገኝም ከሸማቾች ለመስማት ችያለሁኝ። በግን ስንመለከት ከ14000 እስከ 24000 ብር ድረስ እየተሸጠ ነው የሚገኘው በዚህ በላምበረት የቁም እንስሳት ገበያ ላይ እየተሸጠ የሚገኘው። በሬን ስንመለከት እንግዲህ እዚሁ ገበያ ውስጥ ብዙም ባይባልም ግን የተወሰነ የዚህ የቁም እንስሳት ማዕከል የበሬ አቅርቦት አለ። ይህንን ስንመለከተው እየተሸጠ የሚገኘው እንግዲህ መለስተኛ የሚባለው ወይም ዝቅተኛ የሚባለው በሬ ወደ 75000 እስከ 80000 ብር ድረስ እየተሸጠ ይገኛል። ከዛ ባሻገር ግን ደህና የሚባል በሬ እየተሸጠ የሚገኘው 130 እስከ 150 ብር ድረስ ዋጋ ይጠራበታል። እንግዲህ ይህንን እኔም ተዘዋውሬ ለማየት ሞክሬያለሁኝ። እነዚህ እንግዲህ ከዚህ በፊት ከነበሩት በዓላት አንጻር እጅግ በጣም ዋጋ እየጨመረበትና ውድ ተብሎ እየቀረበ ያለበትን ነው ለመመልከት የቻልኩት። እንግዲህ ለዚህ የተለያዩ ምክንያቶች ይነሳሉ። እንግዲህ አሁን ትራንስፖርት አስቸጋሪ የሆነ ነው እና የሚሉ ነገሮች የነዳጅ መጨመር ጭምር በእነዚህ ከብቶች ላይ እንግዲህ ዋጋ ለመጨመራቸው እንደ ምክንያትነት ሲጠቀሱ ሰምቻለሁኝ። ብሩክ እንደ ሰዓቱ ያለኝ መረጃ ይሄን ይመስላል። ሳምሶን ለመረጃ እጅግ አድርጌ አመሰግናለሁኝ። ጥሩ ጊዜ ይሆነልህ። በአዲስ አበባ ቤተል መንዲዳ አካባቢ በሚገኘው የቀንድ ከብት የግብይት ስፍራ የእርድ ከብቶች የበግና የፍየል ሰፊ ግብይት እየተካሄደ ይገኛል። በስፍራው ደማቅ የሚባል የበዓል ግብይት እየተከናወነ ሲሆን ለበዓሉ የሚሆኑ የእርድ እንስሳት በቂ አቅርቦት መኖሩንም ኢቲቪ በስፍራው ተገኝተው ባደረገው ቅኝት አረጋግጧል። ይህንኑ በተመለከተ ከስፍራው ባልደረባችን አሚር ጌቱ በቀጥታ መስመራችን ላይ መረጃዎችን ሊሰጠን ይገኛል። እንደምን ውለሃል አሚር? እስኪ አንተ ባለህበት ቤተል መንዲዳ ያለው የትንሣኤ በዓል ግብይት እንደምን ያለ ነው? ከዋጋም አንጻር ከአቅርቦትም አንጻር ያሉትን ጉዳዮች በተመለከተ ሀሳቦችን ስጠን። አመሰግናለሁ ብሩክ። እንግዲህ የፋሲካ ዋዜማ የግብይቱ ምን ይመስላል፣ አጠቃላይ ያለው እንቅስቃሴስ እንዴት ያለ ነው የሚለውን ቅኝት ልናደርግ በአዲስ አበባ ልዩ ስሙ ቤተል መንዲዳ አካባቢ ላይ ተገኝተናል። እንግዲህ ይህ አካባቢ በተለይ ከኮልፌና አካባቢዋ ላይ ያሉ ነዋሪዎች እንግዲህ በስፋት ግብይት የሚያካሂዱበት ቦታ ነው። በተለይ እዚህ ቤተልና ጦር ኃይሎች አካባቢ ለሁለቱ ስፍራዎች አማካኝ የሆነ ቦታ ስለሆነ በተለይ ጦር ኃይሎች እና ቤተል አካባቢ ያሉ ነዋሪዎች በደንብ ግብይት የሚያካሂዱበት ቦታ ነው። ከሌሎች ራቅ ካሉ አካባቢዎችም የሚገኙ ነዋሪዎች ግብይት የሚያካሂዱበት ቦታ ነው። ይህ ቦታ እንግዲህ እንደሚታወቀው ከቄራ አስኮና ሌሎች ቋሚ ከሆኑ የቁም እንስሳት ግብይት ከሚካሄድባቸው ቦታዎች ለየት ባለ መልኩ በዓላት ሲደርሱ ብቻ ግብይት የሚካሄድበት ቦታ መሆኑ ለየት ያደርገዋል። ስፋቱም እንግዲህ ከሌሎች በአንጻራዊነት ምቹ የሆነ የግብይት እንዲካሄድ ምቹ የሆነ ስፍራ ነው ብለን ማለት እንችላለን። እንግዲህ ዛሬ በዚህ በመንዲዳ አካባቢ ላይ ተገኝተን አቅርቦቱ እንዴት ያለ ነው፣ እንዲሁም ደግሞ ዋጋቸው ከሌሎች ገበያዎች አንጻር ሲታይ ዋጋቸው በተለይ ደግሞ ካለፈው የፋሲካ በዓልና ከገና በዓል አንጻር እንዴት ያለ ነው ዋጋው የሚለውን በተወሰነ መልኩ ቅኝት አድርገናል። እንግዲህ እዚህ አካባቢ ላይ በስፋት ግብይት የሚካሄደው የእርድ ከብት ወይም የበሬ የምንለው
አቅርቦት ላይ ነው በስፋት የሚካሄደው። በግና ፍየል በተወሰነ መልኩ እንደ በሬ ባይሆንም በተወሰነ መልኩ ግብይት ይካሄዳል። እንግዲህ የበሬን ዋጋ ስንመለከት ዝቅተኛ የሚባለው አንዱ በሬ እዚያ አካባቢ ላይ ከ50 ሺህ ጀምሮ እስከ 80 ሺህ ብር እየተሸጠ ይገኛል። መካከለኛ የምንለው ደግሞ ከ80 ሺህ እስከ 100 ሺህ ብር ድረስ 110 ሺህ ድረስ ይሻገራል። ግን ከ80 እስከ 100 ሺህ ድረስ እዚያ አካባቢ ላይ መካከለኛ ወይም ለቅርጫ የሚገባ በሬ እየተሸጠ ይገኛል። እዚያ አካባቢ ላይ ከፍተኛ ዋጋው ደግሞ እስከ 200 ሺህ ብር ድረስ እንደሚገኝ እየተሸጠ እንደሚገኝ ሸማቾችንና ነጋዴዎችን አነጋግረን መረጃ አግኝተናል። እንግዲህ ያው በሀገራችን በዓላት ሲደርሱ በማንኛውም ጊዜ ፊክስድ የሚባል ፕራይስ የለም። በተለይ ያው ነፃ ገበያ ከመሆኑ ጋር በተያያዘ ሸማቹና ነጋዴው እየተደራደሩ ግብይት እየፈጸሙ ስለመሆኑ እንግዲህ ተመልክተናል። በግና ፍየልን ስንመለከት በተወሰነ መልኩ ቅርርብ አላቸው። በተለይ በግ ዝቅተኛ ዋጋው ከ5000 እስከ 7000 ብር ድረስ እዚህ ገበያ ላይ እየተሸጠ ነው። መካከለኛ የሚባሉ ደግሞ ከ8000 ጀምሮ እስከ 11000 ብር፣ ከፍተኛው ደግሞ እስከ 20000 ብር ድረስ እንደሚደርስ እንግዲህ ተመልክተናል። በሌላ በኩል የፍየልን ዋጋ ስንመለከት ፍየል ዝቅተኛ የመሸጫ ዋጋው ከ8000 እስከ 10000 ብር ድረስ እዚያ አካባቢ ይገኛል። መካከለኛ የሚባለው ደግሞ እስከ 12 እስከ 13000 ብር ይሸጣል። ከፍተኛ የሚባለው ደግሞ ልክ እንደ በግ ሁሉ 20 እና እስከ 22000 ብር ይሻገራል። እንግዲህ ይህ ቦታ ቋሚ የሆነ የግብይት ስፍራ አይደለም። እንደዚህ ኦኬዥናል የበዓል ሲደርስ ብቻ የሚደረግበት ከመሆኑ ጋር በተያያዘ ከሌሎቹ ከቄራ ከአስኮና ከሌሎቹ ከላምበረት አንጻር መጠነኛ የሚባል ጥሩ የሚባል ዋጋ ስለመኖሩ እንግዲህ ሸማቾችን አነጋግረን መረጃ አግኝተናል። እንግዲህ እንደዚህ በዓል ሲሆን ዛሬ ዋዜማ ላይ ነው ያለነው። ደማቅ የሆነ ሰፊ የሆነ ግብይት እየተደረገ ነው የሚገኘው። የሰላሙና የጸጥታውም ጉዳይ ጎን ለጎን የሚታይ ነውና ተዘዋውረን ምን ይመስላል የትራፊክ እንቅስቃሴውና የጸጥታው ጉዳይ እንዴት ያለ ነው የሚለውንም በተወሰነ መልኩ ቅኝት አድርገናል። እንግዲህ የትራፊክ ፖሊሶች የትራፊክ እንቅስቃሴው ሰላማዊ እንዲሆን፣ የጸጥታ አካላት ደግሞ ይህ ግብይት በሰላም እንዲከናወን እንግዲህ አስፈላጊውን ሆነ ቁጥጥር እያደረጉ ስለመሆኑ ተመልክተናል። ብሩክ፣ ለሰዓቱ ያሉኝ መረጃዎች ይህን ይመስላሉ። አመሰግናለሁ። አሚር፣ ለመረጃዎች እጅግ አድርጌ አመሰግናለሁኝ። ጥሩ ቀን ተመኝቻለሁ። የአሶሳ የቁም እንስሳት ግብይትን በተመለከተ ደግሞ መረጃዎችን እንዲያደርሰን ሪፖርተራችን ነስረዲን መሐመድ ከኢቢሲ አሶሳ ስቱዲዮ ከእሱ ጋር ቆይታን የምናደርግ ይሆናል። ነስረዲን ሐሚድ፣ እንዴት ውለሃል? እስኪ እዛ አሶሳ አካባቢ ነውና ያለኸው፣ አንተ ባለህበት አካባቢ ላይ የግብይት የአቅርቦቱም እንዲሁም ደግሞ ከዋጋ ጋር በተያያዘ ያለው ሁኔታ እንዴት ያለ ነው? መልካም አመሰግናለሁ ብሩክ። እንደምን ዋላችሁ ተመልካቾቻችን። እንግዲህ የትንሳኤ በዓል ለማክበር በተለያዩ አካባቢዎች የተለያዩ ቅድመ ዝግጅቶች እየተደረጉ ይገኛሉ። እንግዲህ ዛሬም የበዓሉ ዋዜማ ላይ እንገኛለን። እንግዲህ ይህን በዓል አስመልክቶ እንግዲህ በቤንሻንጉል ጉሙዝ ክልል አሶሳ ከተማ የቁም እንስሳቶች ግብይት ምን እንደሚመስል ለመመልከት ሞክረን ነበረ። እንግዲህ ባደረግነው ምልከታም እንግዲህ ለበዓሉ ለገበያ የቀረቡ የቁም እንስሳቶች በቂና የሸማቹ ፍላጎቶች የሚያሟሉ መሆናቸውን ማረጋገጥ ችለናል። እንግዲህ በዚህ መሰረት በግ፣ ፍየልና ከብቶች በበቂ ሁኔታ እንደቀረቡ ነው የተመለከትነው። እንግዲህ ዋጋቸው ስንመለከትም እንግዲህ ከብት ከ65 ሺህ ብር ጀምሮ እስከ 160 ሺህ ብር እየተሸጠ እንደሆነ፣ በግና ፍየልም ከ13 ሺህ እስከ 26 ሺህ እየተሸጠ እንደሚገኝ ሸማቾችም ነጋዴዎችም የተናገሩበት ሁኔታ ነው የነበረው። እንዲሁም የቁም እንስሳት እጥረት እንዳይገጥምም በማድለብ ስራ ላይ የተደራጁ ማህበራት እንስሳቶች እያቀረቡ እንደሚገኙም ነው የተናገሩት። እንግዲህ በአጠቃላይ የቁም እንስሳት ግብይትና የትንሳኤ በዓል ዝግጅት በአሶሳ ከተማ ጥሩ የሚባልበት ደረጃ ነው ያለው። ብሩክ፣ አመሰግናለሁ። ነስረዲን፣ ለመረጃዎች እጅግ አድርጌ አመሰግናለሁኝ። መልካም ጊዜ። በወላይታ ሶዶ ከተማ የ2017 ዓ.ም የትንሳኤ በዓል ገበያ በአቅርቦት ደረጃ የተሻለ ቢሆንም በአንዳንድ የምርት አይነቶች የዋጋ ጭማሪ ታይቶበታል። ዶሮ፣ ፍየል፣ ቅመማ ቅመምና እንቁላል ከዚህ ቀደም ከነበረው ዋጋ ጭማሪ የታየባቸው ናቸው። በዚሁ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ከኢቢሲ ወላይታ ሶዶ ስቱዲዮ ሪፖርተራችን ተመስገን ተስፋዬ በቀጥታ መስመራችን ላይ ነው የሚገኘው። ተመስገን፣ እንዴት ውለሃል? እስኪ ወላይታ ሶዶ ላይ ያለው የትንሳኤ በዓል ገበያ ሁኔታን በተመለከተ ያሉህን መረጃዎች አጋራን።
መልካም እንግዲህ ብሩክ የ2017 ዓመተ ምህረት የትንሳኤ በዓል በወላይታ ሶዶ ከተማና አካባቢዋ ባለው የገበያ ሁኔታ ምን ይመስላል የሚለውን ተዘዋውረን ቅኝት አድርገናል። በዋናነት ትንሳኤ መሆኑን ያክል አብዛኛው ሰው ዶሮ ለመስራት የሚያስፈልጉ ግብዓቶችን ነው በብዛት የሚሸምተውና ከዚህ ጋር በተያያዘ በተለይ በዶሮ አቅርቦት ላይ የተሻለ አቅርቦት ቢኖርም በዋጋ ደረጃ ከበፊቱ ከፍተኛ ጭማሪ መታየቱን ነው ሸማቾችና ነጋዴዎች የነገሩን። በዚህም ከ1000 ብር አንስቶ እስከ 2200 ብር ድረስ ዶሮ እንደ ወላይታ ሶዶ ከተማና አካባቢዋ እየተሸጠ ነው የሚገኘው። በተለይ የሀበሻ ዶሮ ተብሎ የሚታወቀው ዶሮ በስጋ መጠኑ ከፍ ሲል ዋጋውን በዛው ልክ እየጨመረ መሄዱን መታዘብ ችለናል። ከዛ ባሻገር ለዶሮ መስሪያነት የሚያገለግለው ሌላኛው ሽንኩርት ደግሞ ገበያ ላይ በኩንታል 65 ብር ሂሳብ እንደዚሁም ደግሞ በኪሎ ከ70 ብር ጀምሮ እየተሸጠ መሆኑን ተዘዋውረን ተመልክተናል። ነጭ ሽንኩርትን በተመሳሳይ 300 ብር በገበያ እየተሸጠ ይገኛል። በተያያዘ ደግሞ እንቁላል ሌላኛው ግብአት ሲሆን ለ100 ብር 6 እንቁላል እየተሸጠ ነው ያለው። አማካይ ዋጋው 16 ብር ከ60 ሳንቲም ገደማ ይሆናል። ቅመማ ቅመም ሌላኛው ከፍተኛ ጭማሪ ያሳየ የምርት አይነት መሆኑን ሸማቾችና ነጋዴዎች ነግረውናል። ለምሳሌ ብናነሳ ኮሮሪማ 1600 ብር ከሚሸጥበት ወደ 1800 ብር ድረስ የ200 ብር ልዩነት ማሳየቱ ነው የተነገረው። መከለሻም በተመሳሳይ 2400 ብር ከዚህ ቀደም ሲሸጥ ከነበረበት አሁን ላይ 2800 ብር ድረስ በ1 ኪሎ እየተሸጠ ነው የሚገኘው። ጥቁር አዝሙድ ሌላኛው ጭማሪ ያሳየ ምርት ሲሆን ከ580 ብር ወደ 800 ብር ከፍ ማለቱን ነው እንደዚሁ የተመለከት ነው። ቅቤ እስከ 1100 ብር በኪሎ እየተሸጠ ነው። ዘይት ሌላኛው ግብዓት ሲሆን ከ1500 ብር እስከ 1600 ብር ድረስ እየተሸጠ ይገኛል። ጎን ለጎን ደግሞ ወላይታና ሶዶ አካባቢዋ ላይ ከዶሮ ባሻገር የስጋ አይነቶችም ለበዓል እርድ ይፈጸማል። ስጋ የሚጠቀሙ የማህበረሰብ ክፍሎች በርካታ የመሆናቸውን ያክል የቀንድ ከብትና የፍየል ዋጋ ምን ይመስላል የሚለውን አጠያይቀናል። በሬ ከ70 ሺህ ብር እስከ 130 ሺህ ብር ሲሸጥ ፍየል ደግሞ ከ10 ሺህ ብር እስከ 20 ሺህ ብር እንደሚሸጥ ገበያ ላይ ተመልክተናል። ብሩክ ለጊዜው ያለኝ ይህንን ይመስላል። አመሰግናለሁ ተመስገን። ላንተም መልካም ጊዜ ይሆነልህ። በሰማያት ያለ ተለይቶ ይሞገስ ክቡር ስምህ። በፍቅር የተሰጠ የህይወት መንገድ በተግባር ያየነው ታላቅነት ለድህነት የተከፈለ መስዋዕትነት ለዘላለም የሚኖር ቃል ኪዳን እንኳን ለብርሃነ ትንሣኤው በሰላም አድረሳችሁ። በውጭ ሐዋላ ድርጅቶች የሚላክ ገንዘብ በባንካችን በኩል ሲቀበሉ እስከ ሚያዝያ 19 ድረስ ከዕለታዊ የምንዛሪ ተመን በተጨማሪ የ12 ብር ጉርሻ እንደሚኖሩት እየገለጸ ነው። እንዲሁም በኢትዮ ዳይሬክት ካሽጎና ፋስትፔይ ገንዘብ በቀጥታ ወደ ኢትዮጵያ ንግድ ባንክ አካውንት መላክ በነፃ መሆኑን ለማስታወስ እንወዳለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በሰማያት ያለ ተለይቶ ወደ ባህር ዳር የግብይት ሁኔታውን በተመለከተ ደግሞ ወደዚያ እናመራለን። በባህር ዳር ከተማ ለትንሳኤ የእርድ የእንስሳት ገበያ በቂ አቅርቦት መኖሩን ሸማቾች ተናገሩ። በሰንጋ ገበያው ኢቲቪ ያነጋገራቸው ሸማቾችና ሻጮች ከአምና የበዓል ገበያ አንጻር የዋጋ ጭማሪ መታየቱን የገለጹ ሲሆን ቅርጫ ሁሉም እንደያቅሙ በዓልን በደስታ የሚያሳልፍበት ኢትዮጵያዊ እሴት በመሆኑ በዓሉን በመጋራት በጋራ እንደሚያሳልፉ ገልጸዋል። በገበያ ስፍራዎች ቅኝት ያደረገችው ሪፖርተራችን ራሄል ፍሬውነች ከባህር ዳር የሰንጋ ገበያ ላይ ቅኝት አድርጋለች። ሰናዳችሁን እንመልከተው።
በክርስትና እምነት ተከታዮች ዘንድ በድምቀት የሚከበረው የትንሳኤ በዓል ላይ ነው የምንገኘው። አሁን ደግሞ በባህር ዳር ከተማ የትንሳኤ በዓል የሰንጋ ገበያ ላይ ነው የተገኘሁት። በዚህ የሰንጋ ገበያ ላይ እንግዲህ የተለያየ አይነት ደረጃ ያላቸው የእርድ ሰንጋዎች ገብተዋል። ገበያው በጣም ደማቅ ነው። በነገራችን ላይ በዚህ ገበያ የእርድ ሰንጋ ብቻ የሚገበያዩበት ነው። ከዚህ ቅርብ ደግሞ የፍየል ጠቦትና የበግ ሙክት የሚሸጥባቸው ቦታዎች አሉ። አሁን የምንገኝበት ቦታ ላይ እንግዲህ ተዘዋውረን እንደጠየቅ ነው በቂ የሆነ ግብአት ያለበት የገበያ ስፍራ ነው። እንግዲህ የትንሳኤ በዓል በእርድ የሚከበር በዓል ነው። ከእርድም ባለፈ ደግሞ ሁሉም እንደያቅሙ ሰብሰብ ብሎ የሚያከብረው በቅርጫ የሚከበር በዓል ነው። ሩብ የሚፈልግ ግማሽ የሚፈልግ መደብ የሚፈልግ እንደየኑሮ አቅሙ እንደ ቤተሰብ ብዛትና ሁኔታው የሚገበያይበት በዓል ነውና ሰብሰብ ብለው ያሰባሰቡትን ገንዘብ ይዘው መጣው እዚህ እየተገበያዩ ያገኘናቸው በርካታ የባህር ዳር ከተማ ነዋሪዎችን አነጋግሬያለሁ። በዋናነት የነገሩኝ ከአምናው ጋር ሲነጻጸር የገበያ ውድነት እንዳለ ነው። በተለይ ከ80 እስከ 130 እስከ 120 የሚገመት ዋጋ የሚጠሩ ትልልቅ የደለቡ ሰንጋዎች የቀረቡበት ገበያ ነው። ይህንንም እንግዲህ ለ10ም ለ15ም ሆነው በተደራጀ መልኩ እየገዙ አግኝተናቸዋል። አርሶ አደሮችም እንደነገሩን እነዚህንን በሬዎች ለማድለብ በጣም በርከት ያለ ልፋት የሚጠይቅ ነውና ይህንን የሚመጥን ዋጋ ይዘው መቅረባቸውን ነግረውናል። ከአምናው አንጻር ዋጋው ጭማሪ ያለው መሆኑን ነው ተገበያዮቹ የነገሩን። የትንሳኤ በዓል እንግዲህ የእርድ በዓል እንደመሆኑ የዶሮ፣ የበግ፣ የፍየል ሙክትና ጠቦት የሚሸጥበት የሚገበያዩበትም ስፍራ ጎራ ብለን ነበረ። በአጠቃላይ ገበያውን በምንመለከትበት ጊዜ በቂ አቅርቦት ያለው ነው። የዋጋ ጭማሪዎች ግን በሁለቱም የገበያ ሁኔታዎች እንዳሉ ተመልክተናል ማለት ነው። አሁን የምንገኝበት ቦታ ላይ ያነጋገርናቸውን ሸማቾችና የከብት የሰንጋ ባለቤቶች አስተያየት ወደ እናንተ ጋብዛለሁ። አመሰግናለሁ። መልካም በዓል። በጣም አሪፍ ነው። እስካሁን ባለ ሁኔታ በተረጋጋ ሰውም ሆነ አጠቃላይ እንስሳቱም ግባት አለው። ሰውም እየተገባየ ነው። በጣም ቆንጆ አይነት የግብይት ስርዓት ነው ያለው እና በዓሉ በዚያ አካሄዱ በጣም ቆንጆ በዓል እንደሚውል ተስፋ እናደርጋለን። በዓሉ ምክንያት በማድረግ እስከ 500 እስከ 1000 ብር ልዩነት አለው ከበግና ከፍየል። ዙሮ ይህን ያህል የሚባል የለም። አሪፍ ነው። ገበያው ጥሩ ነው ማለት ያው ሁሉ ነገሮች የተወደዱ ያለበት ወቅት እንደመሆኑ ነገር ግን ያው በ1000 ብር ነው ይሄን ዶሮ የገዛሁት። 1003 የሚባል አለም 1000 እስከ 1007 ድረስ ይጠይቃል። ግን ያው በ1000 ብር ነው ሸምቼ የመጣሁት ማለት ነው። ጥሩ ነው ማለት የገበያው ሁኔታ ከትንሽ እስከ ትልቅ ሁሉንም ያማከላል። አቅርቦት ላይ ችግር ያለ አይመስለኝም። ያው ገብቶ ማየት ስለሚቻል ያው ብዙዎች የሚያዩት ስለሆነ ቆንጆ ነው በጣም። እኔ በቃ የምፈልገው ትልቅ ነገር አሁን ሀገራችንም ሰላም ያርግልን። እናንተንም እንኳን አደረሳችሁ ብያለሁ በቅድሚያ። ያው እንግዲህ እንደ አቅማችን እየተዘጋጀን ነው ዶሮ ምኑን ለማለት። ስለዚህ አሁን ይሄ እንደምታየው ሽንኩርት ይዤ መጥቻለሁኝ። ስለዚህ ዶሮ ምናምን ደግሞ ገዛዝቼ ወደ ቤቴ እመለሳለሁ። ያው እንግዲህ እንደየቤታችን እናዘጋጃለን። ሁሉም በዓል ሲያከብር በዓል ለማክበር እየፈለጉ ያልተሳካላቸውን የአቅም ችግር ያለባቸውን ሰዎች እያሰበ በተቻለ መጠን እንግዲህ እነሱንም እየጎበኘ ቢሆን ደስ ይለኛል። በሐዋሳ ከተማ ለትንሳኤ በዓል በቅዳሜና እሁድ የገበያ ማዕከላት የፍጆታ እቃዎች ምርት በበቂ ሁኔታ መቅረቡን ሸማቾች ገለጹ። በበዓላት ወቅት ሊኖር የሚችል ያልተገባ የዋጋ ጭማሪ ለመቆጣጠር የተሰራ መሆኑንም የከተማ አስተዳደሩ ንግድ መምሪያ አስታውቋል። በሐዋሳ ከተማ በሚገኙ የተለያዩ የግብይት ማዕከላት ቅኝት ያደረገው ሪፖርተራችን አስረሳ ወገሽ ተጨማሪ መረጃዎችን ያደርሰናል። በጣም አመሰግናለሁ። እንግዲህ በነገው ዕለት የሚከበረውን የትንሳኤ በዓል ምክንያት በማድረግ በተለይ የፍጆታ እቃዎች አቅርቦት ችግር እንዳያጋጥም በሐዋሳ ከተማ በተለያዩ የገበያ መዳረሻ ስፍራዎች ላይ የተለያዩ የፍጆታ እቃዎች ቀርበው ግብይት እየተከናወነ ነው የሚገኘው። በተለይ ደግሞ ሸማቾች በተመጣጣኝ ዋጋ ምርቶችን እንዲያገኙ የሐዋሳ ከተማ አስተዳደር ንግድና ገበያ ልማት መምሪያ በከተማዋ የተለያዩ ስፍራዎች ላይ ወደ 36 የሚደርሱ የቅዳሜና የእሁድ የገበያ ማዕከላትን በማቋቋም
ተቋም በእነዚህ ማዕከላት የተለያዩ የግብርና ምርቶች እንዲቀርቡና ሸማቾች እንዲጠቀሙ እያደረገ ነው የሚገኘው። በዋናነት እንደ ሽንኩርት፣ ቲማቲምና ሌሎችም የግብርና ምርቶች ከዛ ባለፈ እንደ ዘይት ያሉ ደግሞ የኢንዱስትሪ ምርቶችም በእነዚህ ማዕከላት ቀርበው ሸማቾች በተመጣጣኝ ዋጋ ሸምተው እንደዚሁ በዓሉ እንዲያሳልፉ ለማድረግ እየተሰራ ነው የሚገኘው። በአንዳንድ አካላት ሊኖር የሚችል ህገወጥ የዋጋ ጭማሪ ለመከላከል ደግሞ እነዚህ ማዕከላት ላይ የችርቻሮ የመሸጫ ዋጋዎች እንዲለጠፉ ተደርገው ሸማቾችን በዛ መነሻ ግብይታቸውን እንዲፈጽሙ እየተደረገ ነው የሚገኘው። የአቅርቦት እጥረት እንዳይኖርም ከሐዋሳ ከተማና ዙሪያው እንደዚሁም ከተለያዩ የሀገሪቱ ክፍሎች ነጋዴዎች ያቀረቧቸው በመንግስት በኩልም እንደዚሁ የቀረቡ የፍጆታ እቃዎች አሉ። በአጠቃላይ ሐዋሳ ከተማ ላይ በተለያዩ የህዝብ ገበያዎች እንደዚሁም ደግሞ በእነዚህ በ36 በሚደርሱ የቅዳሜና የእሁድ የገበያ ማዕከላት የግብርና ምርቶች ያለምንም እጥረት ቀርበው ሸማቾችም እንደዚሁ ግብይታቸውን እየፈጸሙ ያሉበት ሁኔታ መኖሩን ማስተዋል ችለናል። በሐረር ከተማ የዘንድሮ በዓል የእርድ ከብት ገበያ የዋጋ ጭማሪ የተስተዋለበት ነው ሲሉ ሸማቾች ገለጹ። ከአቅርቦት አንጻር ግን ካለፉት የበዓላት ገበያ የተሻለ ስለመሆኑ ተጠቁሟል። የሸማቾችን አስተያየት ሪፖርተራችን ቴዎድሮስ ታደሰ አሰባስቧል፣ እንደሚከተለው ይቀርባል። ከባለፈው አንጻር ስናየው የተወሰነ አቅርቦቱም አለ ገዢውም አለ። ግን የዋጋ ሁኔታ ትንሽ ከገናው አንጻር ስናየው የቅርቡ የገና ስለሆነ ከዛ አንጻር ስናየው ትንሽ የመጨመር ሂደት አለው። በአጠቃላይ አቅርቦቱም አለ ገዢውም አለ። አሁን ትልቁ አሁን እስከ 60 እስከ 160 80 ድረስ የሚሉት አለ። አሁን እኔ በጠየቁት አቅማችንን አይተን ማለት ነው። አነስተኛ እስከ 80 የሚሉት አለ። በሚገርም ሁኔታ ጥሩ ከብቶች ገብተዋል። ዋጋው ግን ከበላተኛው አቅም ጋር የማይመጣጠን ያው ለበዓሉ ዋዜማ እየተዘጋጀ ነው። ዋዜማን ለምትን ለማለት በዓሉን ለመቀበል እና ይህንን ፍየል ለመግዛት ነው የመጣሁት። ዞር ብዬ ሳየው አንዳንድ ቦታ አሪፍ ነው። ፍየሎች ምናምን ዋጋቸው የተመጣጠነ ስለሆነ እንደየስጋቸው ነው ታገኛቸዋለህ ማለት ነው። ይሄን አሁን የገዛሁት 7 ነው የገዛሁት። ያው ከዚህ ቀደም ያው በመዋጮ ነው የምንገዛው። ከዚህ ቀደም በቃ በአሁኑ ውድ የሚባል ነው። አቅርቦቱ አለ ግን የዋጋ ውድ ነው። ዋጋ ጭማሪ አለ። የውጭ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን የገቡበትን ጦርነት ለማቆም በቅርቡ መፍትሄ ላይ የማይደርሱ ከሆነ አሜሪካ የማደራደር ሚናዋን እንደምታቆም አሳሰቡ። አሜሪካ ሁለቱ ሀገራት የሰላም ስምምነት ላይ እንዲደርሱ ወደ ሞስኮም ሆነ ኬቭ በመመላለስ የማደራደር ስራ ብትሰራም ሀገራቱ የሰላም ስምምነት ላይ ለመድረስ የሚደረገውን ድርድር አስቸጋሪ አድርገውታል። በመሆኑም አሜሪካ የማደራደር ስራውን ልትተው እንደምትችል ፕሬዝዳንት ትራምፕ ተናግረዋል። ክቡራን ተመልካቾቻችን የዕለተ ቅዳሜ የሚያዝያ 11 የቀን 7 ሰዓት ዜናዎቻችን እዚህ ነበሩ። ዜናዎቹን በመምራት ብሩክ ተስፋዬ ከእናንተ ጋር ቆይታ አድርጌያለሁኝ። በያላችሁበት ውብ ጊዜን ተመኘሁ።